መንፈሳዊ መዋቅሮቻቸው የሚመራው ሰው የሚገባውና ለነገዋ ቤተክርስቲያን ታሳቢ አድርጎ በየመዋቅሩ ያሉ አባቶች በመሆናቸው የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ የሚለውን ማለት አሁን ግን ይላሉ በዓለም ውስጥ የተወለዱት ኃጢያቶች ሁሉ በአይናችን አይተን አሁን በዚህ ዘመን ባለው ፈተና ልክ ሊያብራራልን የሚችል ሌላ መጽሐፍም ሊያስፈልገን ይችላል። እግዚአብሔር የሰው ልጅ ከፈጠረበትና ካከበረበት ውጪ የሆነ በዛ ማወቅ ውስጥና ማንም የማይደርስበት ግን ተመራምሮ ራሱ እንዲኖር የተቀመጠለትን ሕግ ሁሉ ጥሶ ኦርቶዶክሳዊ የሆነውን ህሊናችንን ሊያበላሹትና ሊበርዙት ሊቀይሩት ይችላሉ። አእምሮ ምን መሆን አለበት? ያቺ የጠበቅናት አእምሮ በመንፈሳዊ እድገት ማደግ መቻል አለባት። እየተገፋች የተሰደደች ግን ታሸንፋለች። የቱ ጋር እንዳለን ከሚያስመለክቱት መጻፍቶች መካከል አንደኛው ይሄ መጻፍ ነው። ክቡራን ተመልካቾቻችን ያውደ መጽሐፍ ዝግጅታችን ጀምሯል። በዛሬው ያውደ መጽሐፍ ዝግጅታችን ዳሰሳ በማድረግ ወደናንተ የምናደርሰው መጽሐፍ ተግባራዊ ክርስትና የተሰኘው መጽሐፍ ይሆናል ማለት ነው። ይህ መጽሐፍ የተዘጋጀው በኮፕት መምህር በሆኑት አባ አትናሲዮስ እስክንድር በተሰኙት አባት የተዘጋጀ መጽሐፍና ትርጉሙን ደግሞ ዲያቆን ሄኖክ ኃይሌ ወደ አማርኛ የመለሰው መጽሐፍ ነው። በዚህ መጽሐፍ ላይ በርካታ ነጥቦችና ቁም ነገሮች ሰፍረውበት ይገኛሉ። እለት በእለት በመንከውነው የክርስትና ህይወት ውስጥ የምንሄድበትን መንገድ የሚያስመለክት ተግባራዊ ክርስትና በምን አይነት መልኩ መፈጸም እንዳለብን የሚያስገነዝብ መጽሐፍ ነው። ነጥቦቹ ምን ምንድናቸው፣ በውስጡ ምን አሉ የሚሉትን ወደናንተ እናደርሳለን። ከኛ ጋር ቆዩ። ለተለመደው በዚህ መጽሐፍ ላይ ዳሰሳ በማድረግ ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን እንኳን ደህና መጣ። እንኳን ደህና አቤል ካሳሁን ከዚህ በፊት በሌላ መጽሐፍ ላይ በጣም የቅዱስ አትናቴዎስ ህይወቱና ትምህርቱ በጥሩ ሁኔታ ለተመልካቾቻችን አድርሳልና ዛሬም በዚህ በተያዘው መጽሐፍ ላይ ጥሩ ነጥቦች ለተመልካቾቻችን ታደርሳለህ ብዬ ተስፋ አድርጋለሁ። እንግዲህ እስቲ መጽሐፉ ምን ይዟል፣ በውስጡ ምን ነጥቦች አሉ የሚለውን ከማንሳታችን በፊት ስለ ጸሐፊው ጥቂት ማለት ከቻለን ከሱ ብንጀምር። እሺ፣ እግዚአብሔር ይስጥልኝ። ይሄን ተግባራዊ ክርስትና የሚለውን መጽሐፍ እንግዲህ ያዘጋጁት የግብጽ ቤተክርስቲያን አባት የሆኑት አቡነ አትናሲዮስ እስክንድር ናቸው። በሙያቸው ዶክተር ናቸው። አቡነ አትናሲዮስ እስክንድር ከዶክተርነታቸው ጎን ለጎን ደግሞ በመንፈሳዊ በድቁና ያገለግሉ ነበር። ኋላ ላይ ወደ ካናዳ ሀገር በሄዱበት ወቅት ደግሞ ትዳር መስርተው ከዛ ክህነትን ቅስናን ተቀብለው በክህነት የሚያገለግሉ የነበሩ አባት ናቸውና የሳቸው መጽሐፍ ነው። ይሄ መጽሐፍ በእንግሊዘኛው ፕራክቲካል ስፒሪቹዋሊቲ የሚል ርዕስ ነው እሳቸው የሰጡት። መምህራችን ዲያቆን ሄኖክ ኃይሌ ወደኛ ሲተረጉመው ደግሞ ተግባራዊ ክርስትና የሚለውን ነው። ቀጥታ ብንተረጉመው ተግባራዊ መንፈሳዊነት ነው የሚሆነው ትርጉሙ እና የሳቸው መጽሐፍ ነው። ይህንን መጽሐፍ እንግዲህ የተዘጋጀው በካናዳ ሀገር ላሉ ወጣት ክርስቲያኖች አቡነ አትናሲዮስ እስክንድር ያስተማሯቸው ትምህርቶች ናቸው። ክርስትና እንዴት ነው በተግባር መኖር የሚቻለው የሚለውን ያስተማሯቸውን ተከታታይ ትምህርቶች አንድ ላይ የተሰበሰቡበት መጽሐፍ ነው መጽሐፍ እና መምህራችን ዲያቆን ሄኖክ ኃይሌ ይህን መጽሐፍ ወደ አማርኛ ተግባራዊ ክርስትና ብሎ መልሶልናል። ያው በዋናነት የአቡነ አትናሲዮስ እስክንድር ፈቃድ ሆኖ ነው። ርዕሱንም ሲቀይር ደግሞ በሳቸው ፈቃድ ነው። ፕራክቲካል ስፒሪቹዋሊቲ ተግባራዊ መንፈሳዊነት የሚለውን ወደ ተግባራዊ ክርስትና ሲቀይረው እሳቸውን አስፈቅዶ በሳቸው መልካም ፈቃድ ነው የተቀየረው። የዚህ ምክንያቱም በመንፈሳዊነት ስም ወይም መንፈሳዊ የሚሉ ብዙ መጽሐፍት ስላሉ ከነዛ ለመለየት ነውና በዚህ መጽሐፍ ውስጥ እንግዲህ የምናገኛቸው ዋናው ነጥብ ምንድነው? መንፈሳዊነት በተግባር ምን ይመስላል እና እንግዲህ በእኛ ቤተክርስቲያን መንፈሳዊ ማን ነው፣ ክርስቲያን ማን ነው የሚለውን በራሱ በደንብ ዲፋይን ማድረግ ያስፈልጋል። ምክንያቱም መንፈሳዊነት ከኛ ከቤተክርስቲያን ውጭ ያሉ አካላትም ራሳቸው መንፈሳዊ ብለው ሊጠሩ ይችላሉ፣ ክሌም ሊያደርጉ ይችላሉ፣ ወይም ክርስቲያን ነን ብለው ክሌም ሊያደርጉ ይችላሉ። ግን ክርስትና እና መንፈሳዊነት ማለት በራሱ ምንድነው ከተባለ ሰው ከዋና ከመንፈስ ሲወለድ ነው መንፈሳዊ የሚሆነው። ስለዚህ በሚስጥረ ጥምቀት ዳግም ልደትን ያገኘ ሰው ብቻ ነው መንፈሳዊ ሊሆን የሚችለው። ካልሆነ ተፈጥሯዊ ሰው ነው ያኛው ሰው። ክሌም ቢያደርግም ወይም ነኝም ቢል መንፈሳዊ ነው ማለት አይደለም። እሱ ስላለ አይሆን። ክርስቲያን ማለትም ክርስትናም ደግሞ
በጥምቀት የሚገኝ ነገር ነው እንጂ አንድ ሰው ክርስቲያን ነኝ ብሎ ክሌም ስላደረገ ብቻ ክርስቲያን አይሆንም። እና ይሄ መጽሐፍ ያንን በጥምቀት የሚጀምር መንፈሳዊነት በጥምቀት የሚጀምር ክርስትናን እንዴት ነው ያሳደግ ነው የምንሄደው? የፍጹምነት ጉዞ ነው ያው ክርስትና። በጥምቀት እንጀምራለን፣ በማመን ክርስቶስን በመምሰል እሱን በመልበስ እንጀምራለን፣ ከመንፈስ ቅዱስ በመወለድ። ግን እዛ ጋር ብቻ የሚያበቃ ነገር አይደለም። እያደገ የሚሄድ ነው መንፈሳዊነት። እና በዚህ ሂደት ውስጥ ደግሞ እንግዲህ እምነት ያስፈልገናል፣ ጸጋ እግዚአብሔር ያስፈልጋል፣ መሀል ላይ ደግሞ ምግባራት ያስፈልጋሉ። ተግባራዊ የሆነው ክርስትና ማለት ያ ነው። ስለዚህ ያንን እንዴት እንኖር፣ ወደ ፍጹምነት የሚያደርሰንን ህይወት እንዴት መኖር እንችላለን የሚለውን ይሄ መጽሐፍ በዋናነት ግብ አድርጎ የሚያስቀምጠውና አትናሲዮስም በካናዳ ላሉ ተማሪ ደቀ መዛሙርቶቻቸው ወይም ወጣት ክርስቲያኖች ይህንን ለማሳየት ነው ይህንን ትምህርት ያስተማሩት ማለት ነው። እና በዋናነት መሰረት የሚያደርጉት ምንድነው? የበረሃውያን አበው መነኮሳትን ተጋድሎና መንገዶች በዓለም በሚኖር ተራ ሰው ዘንድ መተግበር ይቻላል ወይ ነው ጥያቄ። አሁን በበረሃ የሚኖሩ መነኮሳት አሉ፣ ባህታውያን አሉ። እና በመጽሐፈ መነኮሳት በነ ማሪ ይስሐቅ፣ በነ አረጋዊ መንፈሳዊ፣ በፊሊክሲዮስ የተጠቀሱትን የበረሃ አባቶች ተጋድሎ የመነኮሳት ህይወት፣ በዮሐንስ ዘሰዋስው the ladder of divine ascent እነዚህን ህይወቶች በዓለም እየተኖረ አንድ ሰው እንዴት ነው ሊፈጽማቸው የሚችለው የሚለውን የሚመልስ መጽሐፍ ነው መጽሐፍ። ምክንያቱም አሁን መጽሐፈ መነኮሳትን ብዙ ሰው የሚያስበው እንዴት ነው ለመነኮሳት ብቻ የተተወ መጽሐፍ አድርጎ የሚያስብ ሰው አለ። መነኮሳት ብቻ የሚያነቡት በገዳም የምንኩስና ህይወት እንዴት መሆን አለበት የሚለውን የሚያሳይ ብቻ መጽሐፍ አድርገው ለኛ ለምእመናኑ የማይሆን አድርጎ የሚያስብ ሰው ብዙ አለ። ወይም ደግሞ የምንኩስና ሐሳብ ያለው ሰው የሚያነበው የሚዘጋጅበት መጽሐፍ ተደርጎ ብቻ ይታሰባል። እና ያ ትክክል አይደለም። በእውነቱ ይሄ መቀየር አለበት። የመጀመሪያው መጽሐፈ መነኮሳትም ይሄ አሴቲክ የሚባሉ ስራዎች በዓለምም ለሚኖሩ ሰዎች ትልቅ መንፈሳዊ ማኑዋሎች ናቸው፣ መንፈሳዊታችንን ለመኖር ማለት ነው። እና ይሄ መጽሐፍ ዓላማው እነዛ በመጽሐፈ መነኮሳትም በአሴቲክ በሆኑ ትላልቅ ስራዎች ውስጥ ገዳማውያን አባቶች በረሃውያን አባቶች ያደረጉት ተጋድሎና ህይወትን እንዴት ነው በ21ኛው መቶ ክፍለ ዘመን አምጥተን መፈጸም የምንችለው በዓለም ውስጥ እየኖርን የሚለውን ነገር ማሳየት ነው ዓላማ። እና እንደ መግቢያ በጣም ደስ የሚል የተጠቀሙት ሐሳብ አለ እዚህ መጽሐፍ ላይ አዘጋጁ። ያ ምንድነው? የቅዱስ ጳውሎስ የፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ ያለውን ቃል መነሻ ያደርጋሉ። በመጽሐፋቸው ላይ ምንድነው የሚለው? የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ የሚለውን ማለት ነው። እና ለዚህ መጽሐፍ የሚጽፉበት ዋና ምክንያት ሁሉም ሰው በ21ኛው መቶ ክፍለ ዘመን ላይ የኖረ የራሱን መዳን እንዴት መፈጸም አለበት የሚለውን ለማሳየት ነው። እና ያው እንደምናውቀው የመጀመሪያዎቹ 300 ዓመታት ዘመነ ሰማዕታት ነው። በዛ ውስጥ ሰማዕትነት እያንዳንዱ ክርስቲያን የራሱን መዳን የሚፈጽምበት መንገድ አድርጎት ነበር። ያንን 300 ዓመታት ማለት ነው። ሶ የምግባር ጥጉ ሰማዕትን ራሱን አሳልፎ እስከ መስጠት ድረስ ያንን ምግባር ይፈጽሙ ነበር። እንግዲህ በ331 ቆስጠንጢኖስ ሲመጣ ለቤተ ክርስቲያን የብርሃን ዘመን ሲመጣላት ደግሞ ሰማዕትነት ቀረ። ያው ቀጥታ የሆነው የሰማዕትነት የደም ሰማዕትነት ቀነሰ፣ ስደት ቀረ፣ እነዚህ ሁሉ ነገሮች ቀሩ። ስለዚህ ክርስቲያኖች የራሳቸውን መዳን የሚፈጽሙበት ሌላ መንገድ ደግሞ መፍጠር ነበረባቸው ማለት ነው። እና በዚህ መጽሐፍ መሰረት በ4ኛው መቶ ክፍለ ዘመን ነው እንግዲህ ምንኩስና ፍሎሪሽ ያደረገው ወይም አበበ የምንለው በ4ኛው መቶ ክፍለ ዘመን ነው። በእነ አባ አንቶኒ ወይም በእነ አባ አንጦንስ ዘመን የነ ቅዱስ አትናቴዎስ የነበረበት ዘመን እና ብዙ ወጣቶች ወደ ገዳም ይተሙበት የነበረው ዘመን ማለት ነው። እና ገዳማዊ ህይወት ምንኩስና ፍሎሪሽ ያደረገበት እና ለምንድን ነው ሲባል ቀድሞ የራሳቸውን መዳን በሰማዕትነት ነበር ክርስቲያኖች የሚፈጽሙት። አሁን ደግሞ ከዓለም ወጥተው ሰማዕትነቱ ስለቀረ ሰውነታቸው ንጹህ መስዋዕት አድርገው ለክርስቶስ ሙሽራ አድርገው በማቅረብ የራሳቸውን መዳን የሚፈጽሙበት መንገድ አድርጉት ምንኩስና ማለት ነው። እና እንደውም ይሄንን ስለ ምንኩስና ሲነገር የምንኩስና እንደዛ እንዲያበብ ያደረገበት አንደኛው ምክንያት የብርሃን ዘመን ለቤተ ክርስቲያን ሲወጣላት በጎ ተጽዕኖም ነበረው ለቤተ ክርስቲያን፣ ክፉ ተጽዕኖም ደግሞ ነበረው ለቤተ ክርስቲያን። እና ክፉ ከሚባሉት ወይም አስቸጋሪ ከነበሩት የቤተ ክርስቲያን ውጤቶች ወይም ተጽዕኖች ውስጥ አንዱ ምንድነው? ቀድሞ በፓጋን ወይም
በጣዖት አምልኮ ውስጥ የነበሩ ስርዓቶችን ወደ ቤተክርስቲያን ለማግባት ይሞከር ነበር። ልክ እንደዛው ደግሞ ዓለማዊነት ወደ ቤተክርስቲያን እየገባ መጣ። ምን ማለት ነው? ስልጣንን የሚፈልጉ ሹመትን የሚፈልጉ ገንዘብ የሚወዱ ጥቅማ ጥቅምን የሚወዱ ዓለማዊነት የተጠናወታቸው ሰዎች ወደ ቤተክርስቲያን ወንበሮች ላይ መምጣት ጀመሩ። ወደ ቤተክርስቲያን አገልግሎት መግባት ጀመሩ። ስጋዊ ዓለማዊ ጥቅም ፈልገው ማለት ነው። ሶ ቤተክርስቲያን ዓለምን ከማሸነፍ ዓለም ውስጧ እየገባ መጣ ማለት ነው። እና እንግዲህ የቤተክርስቲያን የክርስቶስ አካልና 300 ዘመን እየተገፋች እየተሰደደች ግን ታሸንፋለች፣ እየተገደለች ታሸንፋለች የክርስቶስ አካል ስለሆነች ማለት። በዚህኛው ዘመን ግን ዓለም ቤተክርስቲያን ውስጥ ገባ። ዓለም ቤተክርስቲያኑ ሲገባ እነዛ ቅዱሳን ምን ማድረግ ጀመሩ? ዓለም ወደ ቤተክርስቲያን ከገባ እኛ ከዓለም እንወጣለን ብለው ነው ገዳምን የመረጡት። እና ከዓለም ፊዚካሊ ይወጣሉ፣ ዓለምንም ከውስጣቸው ያወጣሉ። ምንኩስና ማለት ያስብለው ነው ማለት ነው። እና በዚህ ሂደት ውስጥ ግን ምንድነው እንደውም የሚሉት ጸሐፊው የግብጽ በረሃ የመንፈሳዊ ህይወት መመራመሪያ ቦታ ሆነ ነው የሚሉት። የመንፈሳዊ ህይወት ምርምር የሚደረግበት ላብራቶሪ እንደማለት ነው ሆነ የግብጽ በረሃ። ይህ ማለት የኃጢአት አይነቶች፣ የዲያብሎስ የፈተና መንገዶች መነኮሳቱ በበረሃ የሚኖሩት እየወደቁ እየተነሱ ድል እየነሱ እነዛን ሁሉ ጽፈው ነው ያስተላልፉል። እና አሁን በመናገኛቸው በመጽሐፈ መነኮሳትም በሌሎች አሴቲክ ወርኮች የምናየው ምን አይነት ፈተናዎች አሉ በመጽሐፍ በገዳም በበረሃ ህይወት ውስጥ ምን ኃጢአቶች ነበሩ፣ ሰይጣን እንዴት አድርጎ ነበር የሚፈተነው፣ ለነዚህ ኃጢአቶች መግቢያ የሆኑትን ቀዳዶች እንዴት ማሸነፍ እንችላለን፣ ሰይጣን የሚያመጣውን ወጥመድ እንዴት ማምለጥ እንችላለን ብለው ዘርዝረው አስቀምጠውልናል። በዛው ልክ ደግሞ የመንፈሳዊ ህይወትን የጸጋ ደረጃንም ደግሞ በየደረጃው አስቀምጠውልናል። አሁን 10 የቅድስና ማዕረጋትን የምናገኘው መጽሐፈ መነኮሳት ውስጥ ነው በዋናነት። ልክ እንደዛው የቅድም ያነሳነው የቅዱስ ዮሐንስ ዘሰዋሰው መጽሐፍም አለ በደረጃ የሚያስቀምጥ የመንፈሳዊ እድገትን ጸጋን በደረጃ የሚያስቀምጥበት ማለት ነው። ስለዚህ እነዚህን ሁሉ የጸጋ ደረጃዎችም ዘርዝረው ያስቀምጡልን። የቅድስና መንገድ የፍጹምነት መንገድ እየጠረጉ እነሱ እየሞከሩ ማለት እየወደቁ እየተነሱ ነው እነሱ ለኛ ያስተላልፉልን። እና ያንን ህይወት እንዴት ነው በ21ኛው መቶ ክፍለ ዘመን የምንኖረው ነው የዚህ መጽሐፍ ዓላማና አሁን እሳቸው የሚያነሱት በ20ኛው መቶ ክፍለ ዘመን የብሕትውና መንገዶች የሚል አንድ መጽሐፍ ተጽፏል ይላሉ። እና በ20ኛው መቶ ክፍለ ዘመን ላይ እንግዲህ የ20ኛው መቶ ክፍለ ዘመንና የ21ኛው መቶ ክፍለ ዘመን ሰማይና ምድር ነው ልዩነቱ። አሁን የ1970 1980 1990ዎቹን ብናይና አሁን 2015 ላይ ያለንበትን የመዝናኛ ኢንዱስትሪውን ብናይ፣ ኢንተርቴይንመንቱን ብናይ፣ ሶሻል ሚዲያውን ብናይ፣ ቴክኖሎጂውን ብናይ፣ የፋሽን ምናምን የምንለው ይሄ ሁሉ ነገር ለመንፈሳዊ ህይወት ተግዳሮት እየሆነ ነው በጣም። እና በ20ኛው መቶ ክፍለ ዘመን መጨረሻ ላይ የነበረውና አሁን ላይ ያለው ፍጹም ይለያያል። እና በ20ኛው መቶ ክፍለ ዘመን ላይ ይሄ መጽሐፍ ነበር። እሳቸው በ21ኛው መቶ ክፍለ ዘመን ይሄንን ህይወት እንዴት እንኖረው የሚለው ለማሳየት ነው። እና አቡነ አትናሲዮስ እንግዲህ እነዚህ ሚዲያዎች ባሉበት አሁን በየቅርብ ዘመን አባት ናቸው አሁንም ያሉ አባት ስለሆኑ በዚህ ዘመን ላይ እንዴት ነው እነዛን መንፈሳዊ ልምምዶች ልናደርጋቸው የምንችለው፣ እነዚያ የገዳም አባቶች ያደረጓቸው ልምምዶች እኛ መሀል ከተማ ላይ ሆነን እንዴት እናድርጋቸው ብለው በማሰብ ነው ይህንን መጽሐፍ ያበረከቱልን ማለት ነው። እና በዚህ መጽሐፍ ውስጥ በጣም የምናየው ነገር የንስሐ አባትን ምሪት ደጋግሞ ይጠቁማል። እንደ ማስጠንቀቂያ ነው እንደውም እንደ ማሳሰቢያ የሚያስቀምጠው መግቢያው ላይ እዚህ ውስጥ ያሉ መንፈሳዊ ልምምዶችን ያለ ንስሐ አባት ምክር አታድርጓቸው ነው። እና ትእዛዝ አይደለም እንደዚህ አድርጉ እንዲህ ሲገጥማችሁ የሚል ትእዛዝ የለበትም። ግን የመንፈሳዊ ጸጋ የምናገኝባቸውን ምግባራት እነዚህ ቨርቹሶችን ስንለማመድ ከንስሐ አባቶቻችን ውጪ እንዳናደርጋቸው ያግደናል ይህ መጽሐፍ። እና የንስሐ አባትን የጸሎት ጥቅም የምክር ምሪት በጣም ትልቅ ቦታ ሰጥቶ ያሳያል። እና አንድ ሰው ይህንን መጽሐፍ ሲያነብ ከንስሐ አባቱ ጋር ሊኖረው የሚችለውን ግንኙነት በዛው ይረዳል ማለት ነው። ከእረኛው የተለየ መንጋ እንዳይሆን ያንን ያሳያል። እና በአጠቃላይ 9 ምዕራፎች ናቸው ያሉት እዚህ መጽሐፍ ውስጥ። ምዕራፍ 1 እና 2 የሰው ልጅ ህሊናና ፈቃድ ምን መምሰል አለበት የሚለውን ይይዛል። ምዕራፍ 3 ምዕራፍ 4 ምዕራፍ 5 ደግሞ ከኃጢአት ጋር መዋጋት ላይ ያተኩራል። የሀሳብ ኃጢአቶች የፈቃድ ኃጢአቶችን ይይዛል። ምዕራፍ 6 ለብቻው ስለ ድፍረት ኃጢአቶች ይይዛል፣ ስለ ተሰወሩ ኃጢአቶችንም ጨምሮ ማለት ነው። ምዕራፍ 7 ምዕራፍ 8 እና የመጨረሻው ምዕራፍ 9 ደግሞ ወደ መንፈሳዊ ፍጹምነት ለመድረስ የሚደረግ ጉዞ ትዕግስትን፣ የዋህነትን፣ ንጽህና እንዴት ገንዘብ ማድረግ እንዳለብን የሚያሳየን መጽሐፍ ነው አጠቃላይ መዋቅሩን ስናየው ማለት ነው።
መልካም እንግዲህ ዝርዝር አድርገህ ነው መጽሐፉ ስለምን እንደያዘና በምን አይነት መንገድ እንደተዘጋጀ እንግዲህ ከብዙ በጥቂቱ እንዴት ተብራሩ የሚሉትን እንመጣበታለን። ይሄን ነው ይመስለውና በተለይም ደግሞ ካህናት አብያተ ክርስቲያናት ኮፕቲኮች አንዱ ተግባራዊ ክርስትና ላይ እኛ በታሪክና በቁጥር ብዛት ብዙ ብንሆንም እርግጥ ነው ከዚህም የበለጠ በተጋድሏቸው እጹብ የሚያሰይ ታሪክን የሰሩ አባቶች ያሏት ቤተክርስቲያን ብትሆንም ግን እንደ ምእመን ዘመናችን ያለችውን ቤተክርስቲያን ስንመለከት ዓለማዊ ሐሳቦች ወደ ቤተክርስቲያን ለማስገባት በጣም በከፍተኛ ጥረት ውስጥ ሩጫ እየተደረገ ባለበት ሰዓት ላይ ከወዴት እንዳለን መጠየቅ ደግሞ የሚገባንና የቱ ጋር እንዳለን ከሚያስመለክቱት መጻፍቶች መካከል አንደኛው ይሄ መጽሐፍ ነው። ምክንያቱም በክርስትና ሕይወት ውስጥ ስኖር እኔ እንዴት ነው መኖር ያለብኝ፣ በተሸፈኑ ሁኔታዎች እያለፉን ያሉትስ ጉዳዮች ምንድናቸው የሚሉትን በጣም የሚያነቃ ነው እና ግብፃውያን በይበልጥም ደግሞ ተግባራው ላይ ይሄ መንፈሳዊ ሕይወቱን በትክክል በመኖር ውስጥ እጅግ በጣም ከፍተኛ አስተዋጽኦ አሏቸው። ይሄው መንፈሳዊ መዋቅሮቻቸው የሚመራው ሰው የሚገባውና ለነገዋ ቤተክርስቲያን ታሳቢ አድርጎ በየመዋቅሩ ያሉ አባቶች በመሆናቸው ዛሬም ድረስ ስራዎቻቸው ሁሉ ጊዜ ትኩስ እየሆኑ ወይም ደግሞ አሁን ባለንበት በዘመናችንም ጭምር መጻፍቶች በዚህ መልኩ እየደረሱ ይገኛል። ይሄ ማለት የሚገባው ሰው በሚገባው ቦታ ስር ተቀመጠ ነው። ከዚህ አንዱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የሰንበት ትምህርት ቤት መዋቅር ምን መሆን እንዳለበት የምንማርበት አንደኛው መንገድ ነው። ይሄ ሶሪያውያንም ድንግልናን የሚገልጹበት መንገድ አለ። ድንግልናን የሚያስቡት ንጽሐ ነፍስን በማስጠበቅ ከክርስቶስ ጋር መኖርን ነው ለድንግልና የሚሰጡት እንጂ ስለ ስጋዊ ድንግልና ላይ አይደለም ትኩረት የሚያደርጉት። በቃ ማለት አንድ ሰው ድንግል ነው እንደውም በሶሪያውያን አባቶች ዘንድ በነ ቅዱስ ኤፍሬም ሕይወት ውስጥ የሚንጸባረቀው አንድ ሰው ገዳማዊ ሕይወትን በሕይወቱ ውስጥ በዓለሙም ውስጥ እያለ መኖር ይችላል። ይሄ ግዴታው ነው እንዳንድ ክርስቲያን። ምክንያቱም ግብጾች በብዙ ታሪክ መበላሸት ውስጥ በብዙ ውጣ ውረድ ውስጥ ብዙ የታሪክ መበረዝ የደረሰባቸው እንደሆነ ይታወቃል። ከነበራቸው የቁጥር አነስተኝነት አሁን የሚፈጥሩት ተጽዕኖ ብንመለከት የኢትዮጵያ ቤተክርስቲያን ያሉት መዋቅሮች ቀደምት ሆና ግብጽ የምትባለው ክርስትና ከመቀበሏ ፊት ከምናምን ዓመታት በፊት የነበረችው ቤተክርስቲያን እንዳትቆም የሚያደርጓት አንዱ እንደዚህ አይነት አባቶችን የመሰሉ በየመዋቅር አለመገኘታቸው ነው እና እኚህ አባት አባ አትናሲዮስ እንግዲህ ያስተማሩትን ትምህርት በተለይም የዚህ መጽሐፍ ሌላኛው ጥቅም በበረሃ ውስጥ የሚኖሩ አባቶች ተጋድሏቸው ከገጠማቸው ፈተና ጋር እንደ ምሳሌ በማቅረብ የምንወስደውን ለምሳሌ አንድ ሰው በአይን መጠበቅ ማለት ምን ማለት ነው፣ አይን ምን የሚለውን ነገር ጆሮ ምን ይስማ የሚለውን ከታሪክ ጋር እያጣቀሰ ምሳሌነቱን ብቻ ታሪክ ነግሮ ብቻ ሳይሆን ተግባራውያንን በትክክል እያስረዳ የሚሄድ መጽሐፍ ነውና እንግዲህ እንደጠቀስከው 2004 አካባቢ ነው የመጀመሪያው። አሁን እጃችን ላይ የሚገኘው 2015 ላይ የታተመው እትም ነው። እንግዲህ አንዳንድ ቦታዎች ላይ በስፋት ሊኖሩ ይችላሉ። እንደነዚህ አይነት ጠቃሚ የሆኑ መጽሐፍቶች ሁልጊዜ የህይወት ማኑዋል ናቸው፣ ከወዴት እንዳለን የሚያስገነዝቡን ናቸውና በይበልጥም ደግሞ ዘመናችን የሚከራከርበት ይሄ መጽሐፍ ቅዱስ ለምሳሌ ቅዱስ ጳውሎስ የተናገረውን ቅድም የጠቀስከውን ማለት መዳናችንን እንፈጽም ዘንድ እለት በእለት ተጋድሎ እንዳለብን የጻፈውን በሌላ ድርሳን ላይ ጽፈው ቢሆን ኖሮ ሰው ሁሉ አንቀበልም ይል ነበር። ልክ እንዲህ የሚያስታውሱ ያንን ሐሳብ ዘርዝረው የሚያስተምሩ መጽሐፍቶች በዚህ ሲቀርቡ ጥሩ ነውና እንደው እስቲ ወደ ምዕራፎቹ ይዘት እንምጣና በየተነሱት ርዕሰ ጉዳዮች ያሰፈራቸው ነጥቦች ላይ ማብራሪያ ብትሰጥባቸው። እሺ ያው አንተም እንዳልከው ግብጽ አባቶች በተግባራዊ ክርስትና ራሳቸው ተግባራዊ ክርስትናን በመፈጸም የበረቱ ናቸው እና ጽሁፎቻቸውም ተግባራዊ ክርስትና ላይ በብዛት ያተኩራሉ። አብዛኞቻቸውን አቡነ ሺኖዳ እንግዲህ አብዛኞቻችን ያደግንባቸውን አባት መጽሐፍን ብናይ ተግባራዊ ክርስትና ላይ በጣም ትኩረት ይሰጣል። ምክንያቱም አምነን መተናል። ከአምነን ከመጣን በኋላ ደግሞ ድህነታችን እንዲፈጸም በምግባር መቅናት አለብን እና ያንን አጽንኦት ሰጥተው ምን አይነት ምግባር ይኑረን የሚለውን ራሳቸው ተግብረውት ምእመናት ደግሞ ክርስቲያኖች ደግሞ እንዲተገብሩት አብዝተው ያስተምራሉ እና ያ ነገር በግብጽ ቤተክርስቲያን ላይ ከሚስጥራት የሚሳተፉ ምእመናን በማፍራት በምግባር የቀኑ ምእመናንን በማፍራት ጥቂት ቢሆኑም ግን ጠንካራ ክርስቲያኖች እንዲኖሩ ትልቅ አስተዋጽኦ አድርጓልና እንደዚህ አይነት ምግባር ላይ ስራ ላይ ያተኮሩ መጽሐፍቶችን በእኛም ሀገር መጽሐፍ የተለመደ ቢሆን
ትልቅ ለውጥ ይፈጥራል ብዬ አምናለሁ እኔ በራሴ እና የመጽሐፍም አንዱ ትልቅ ጠቀሜታው ይሄ ነው። በአማርኛ መተርጎሙ ምግባር ላይ ምን አይነት ምግባር ሊኖረን ይገባል፣ ምን አይነት ነው ተጋድሏችን ሊሆን የሚገባው የሚለውን ነገር ግልጽ አድርጎ ያስቀምጣል። እና ደግሞ እነዛን ቅድም ያነሳናቸው የመነኮሳት መጽሐፍት እነሱ በቂ ስላልሆኑ አይደለም እነዚህ መጽሐፍት ያስፈልጉት። ነገር ግን እነዛ መጽሐፍት በቂ ናቸው፣ ግን በየዘመኑ ዘመኑን እየዋጁ በዛ ልክ መብራራት አለባቸው እና የመጽሐፍ ያንን ነው የሚሰራው። እንደውም አቡነ አትናሲዮስ እንደውም ይህን መጽሐፍ በጻፉበት ጊዜና አሁን ላይ ራሱ አሁን ላይ ባለንበት ነባራዊ ሁኔታ ብዙ ነገር ተለውጧል። አሁን አቡነ አትናሲዮስ በነበሩበት ጊዜ ሜይንስትሪም ሚዲያው የምንለው ቴሌቪዥን የመሳሰለው ሬዲዮ አለ፣ ጋዜጣ መጽሔት የመሳሰሉ አለ ይህን መጽሐፍ እንትን ሲባል ማለት ነው። አሁን ላይ ግን ከዛም በላይ አልፏል። ሜይንስትሪም ሚዲያዎች በጣም ሰፍተዋል፣ ሶሻል ሚዲያዎች በዛው ልክ ሰፍተዋል እና ያ ሁሉ ከባድ ፈተና ነው። ስለዚህ አሁንም ሌላ እንደዚህ አይነት መጽሐፍ ያስፈልገናል ማለት ነው። አሁንም በዚህ ዘመን ባለው ፈተና ልክ ሊያብራራልን የሚችል ሌላ መጽሐፍም ሊያስፈልገን ይችላል ማለት ነው። ራሳቸውም እንደው እዚህ እንትን ላይ መጽሐፉ ላይ እንደተገለጸው የእሳቸው ትምህርት አስቀድሞ ከኦሪቱ የነበረው ሁኔታዎች በራሱ በስርዓት ከመሄድ አንጻር ጠንቃቃ ነበሩ፣ ለኦሪቱ ይገዙ ነበረ ይሉና ዘመኑን ነው እሳቸው በነበሩበት የጻፉበትን ዘመን ነው የሚያነሱት። አሁን ግን ይላሉ በዓለም ውስጥ የተወለዱት ኃጢያቶች ሁሉ በአይናችን አይተን በጆሮዎቻችን አድምጠን በአፍንጫዎቻችን አጠቃላይ በስሜት ህዋሶቻችን በሙሉ ወደ ራሳችን ኃጢያት የምንስብበት አጋጣሚው እጅግ ሰፍቷል ይላሉ። አሁን ለምሳሌ ቲክቶክ የለም፣ ዩቲዩብ፣ የሶሻል ሚዲያ ተጽዕኖ በዚህ ልክ አልነበረም። ይሄ ዘመን ላይ ሆኖ ቢጻፍ ደግሞ እነዚህ ሐሳቦች በምን አይነት ስፋት ይኖሩ እንደነበረ መታዘብ ይቻላል። እሳቸው በዛ ሆነው እንግዲህ ያንን ዘመን እንዲካሉት ለማለት ነው። አሁን እሳቸው በነበሩበት ዘመን ለምሳሌ በአብይ ጾም ላይ ራሳቸውም ደቀ መዛሙርቶቻቸው የተማሪዎቻቸውንም የሚሉት በአብይ ጾም ወቅት ቴሌቪዥን ማየት፣ ዜና ማየት፣ መጽሔት፣ ጋዜጣ የመሳሰሉትን ነገር ያስወግዳሉ። ያ የዛኔ ነው። አሁን ላይስ እንዴት ነው መሆን ያለበት? ስለዚህ አሁን ላይ በአብይ ጾም ላይ በሱባኤ ወቅት ላይ ጋዜጣና ቲቪ ብቻ አይደለም ሊወገዱ የሚገባቸው ማለት ነው። ፌስቡክ አለ፣ ዩቲዩብ አለ፣ ቲክቶክ አለ፣ ቴሌግራም አለ፣ በጣም ብዙ ፕላትፎርሞች አሉ። እነዛ ሁሉ ሰውን አንደኛ ከመንፈሳዊ አገልግሎት ያነጥበዋል ወይም ያቋርጠዋል፣ ያሰንፈዋል፣ ዝለት ውስጥ ይከተዋል፣ መንፈሳዊ ዝለት እንዲያጋጥም ያደርጋል፣ ጊዜን ይበላል፣ ሳይኮሎጂካሊ ኢፌክት አለው። ከዚህ ያለ ከእግዚአብሔር የሚያርቁ ይሆኑ ናቸውና እንደነዚህ አይነት መጽሐፍት በጣም ወሳኝ ናቸው ማለት ነው። እና እንግዲህ ወደ መጀመሪያው ምዕራፍና ሁለተኛው ምዕራፍ ስናይ የመጀመሪያው ምዕራፍ ላይ ስለ አእምሮ ትምህርት ስለ አእምሮ ይላል እና በዚህ መጽሐፍ ላይ አእምሮን ወይም ህሊናን አንደኛ ከጎጂና ጥቅም አልባ ከሆነ እውቀት መጠበቅ የሚለውን ርዕስ ያነሳሉ። ሁለተኛ ደግሞ ያንን ከጎጂና ከጥቅም አልባ ከሆነ እውቀት የጠበቅነውን አእምሮ ደግሞ በመልካም እውቀት ደግሞ ማሳደግ አለብን ነው። ስለዚህ እነዚህ ሁለቱን እንዴት እናድርግ የሚለውን ነገር ይሰጡናል። እሳቸው ጎጂና ጥቅም አልባ እውቀት የሚሏቸው ቅድም እንዳልነው በእሳቸው ዘመን በብዛት የነበረው ሜይንስትሪም ሚዲያ ቴሌቪዥን፣ ሬዲዮ፣ ጋዜጣና መጽሔት ነው። እነዚህን እና ከመሳሰሉ ዜና አላስፈላጊ ከሆኑ ነገሮች ራስን መጠበቅ በተለይ ደግሞ በሱባኤ ወቅት ማለት ነው። ይሄንን አሁን ወደኛ ዘመን ስናመጣው ደግሞ ብዙ ሶሻል ሚዲያዎች አሉ እና ከነዚህ ሁሉ ራሳችንን መጠበቅ ያስፈልጋል ማለት ነው። እነዚህ ጥቅም አልባ የሆኑ እውቀት ብቻ አይደሉም፣ ጎጂ እውቀትም ናቸው። ምክንያቱም ጉዳታቸው አንደኛ ጊዜን ይሻሙብናል፣ ለጸሎት ያለንን ለመንፈሳዊ አገልግሎት ያለንን ጊዜ ይሻማሉ፣ ማይንድ ሴታችንን በራሱ ይቀይራሉ። እነዚህ ሁሉ ፕላትፎርሞች ኦርቶዶክሳዊ ማይንድ ሴት ወይም ደግሞ ኦርቶዶክሳዊ የሆነውን ህሊናችንን ሊያበላሹትና ሊበርዙት ሊቀይሩት ይችላሉ ቶታሊ ይሄን ያክል ኢንፍሉዌንሻል ስለሆኑ ማለት እና እሳቸው የመጀመሪያ ጥቅም አልባ እውቀት የሚሉት ዜናን ከመጠን በላይ መመልከት ነው፣ በዛ ጊዜን ማባከን ይሄንን እንደዛ ይሉታል። ከዛ ውጪ አዋቂ ለመሆን ብቻ ሲባል ስለ ብዙ ነገሮች የማወቅ ሱስ ይላሉ። knowing for the sake of knowing የሚባለው ለማወቅ ብቻ ሲሉ ማወቅ አንድን እውቀት እና ይሄንን እሳቸው ጥቅም አልባ የሆነ እውቀት ነው የሚሉት። ልክ እንደ ሎጥ ሚስት የሎጥ ሚስት አትዙሪ ተብላለች፣ የማወቅ ፍላጎቷ ብቻ ነው ያዟራት እና አንዳንዴ እንደዛ የምንሆንበት አጋጣሚ አለና ይሄንን እንዴት ነው ማየት የምንችለው? አሁን ሶሻል ሚዲያዎቻችንን ብናይ አብዛኛው ዩቲዩብን ከፍተን ማየት ብንችል ለዩቲዩቦቹ የሚሰጣቸው ርዕስ የሰውን ጉድ ለማወቅ የሰውን ፍላጎት ምን ያክል እንዳለ ነው የሚያሳዩት።
ይሄ ማለት ለኛ የማይጠቅመንን ግን የሰውን ነገሮች ለማወቅ የሚደረግ ጥረት ማለት ነው ወይም ጉጉት ምንም ጥቅም የለውም ግን እገሌና እገሌ እንደዚህ ሆኑ ወይ እንደዚህ ተፈጠረ እገሌ እንደዚህ ሆነ ብሎ የሰዎችን ፕራይቬት ላይፍ ሁሉ ሳይቀር ማለት ነው የግል ህይወት ሁሉ ሳይቀር ሚዲያ ላይ የሚወጣበት ጊዜ እነዚህ ዕውቀቶችን ጥቅም አልባ ዕውቀቶች ናቸው የሚላቸው እና ለማወቅ መጓጓት ዝም ብሎ የማይጠቅመንን ዕውቀት ለማወቅ መጓጓት አንደኛው ጥቅም አልባና ጎጂ ዕውቀት ነው ሌላው ስለ አስማት ስለ ጥንቆላ እና ስለ መሳሰሉት የማወቅ ፍላጎት አሁን በወጣቱ ዘንድ እኔም ወጣት ወይም ደግሞ እኔም ከዚህ በፊት በነበሩ ልምዴ እኔ ራሴ ማንሳት ይችላል ኮከብ ቆጠራ ሊሆን ይችላል መዳፍ ማንበብ ሊሆን ይችላል ልክ እንደ ጥበብ ወር እንደሆነ አይነት ዕውቀት የማወቅ የማጓጓት ነገር ማለት ነው እና እነዚህ ዕውቀቶች አሁን በራሳቸው ለመንፈሳዊ ህይወት ምንም አይነት ጥቅም የላቸው እንደውም ይጎዳሉ ማለት ነው መንፈሳዊ ህይወት ኮከብ ስታነሳ በተለይም ደግሞ አሁን ዘመናዊ ወጣት በይበልጥ የልደት ቀንህን ጠይቆ ያንተ ኮከብ እንዲህ ስለሆነች እንደዚህ አይነት ካራክተር አለ እንደዚህ አይነት አሁን ለምሳሌ ከመንፈሳዊ ዕውቀት ውጪ ሆነ ግን ክርስቲያን ሆኖ በከቤተ ክርስቲያን ትምህርት የወጣው የፕሪዴስቲኔሽን የሚባለውን ቅድመ ውሳኔ ያለባቸውን ሁኔታዎች የሰዎች ጭማቂ አሁን እግዚአብሔር የሰው ልጅ ከፈጠረበትና ካከበረበት ውጪ የሆነ በዛ ማወቅ ውስጥና ማንም የማይደርስበት ግን ተመራምሮ ራሱ እንዲኖር የተቀመጠለትን ህግ ሁሉ ጥሶ የዛ የማወቅ ፍላጎቶች በጣም በስፋት ይላል ግንስ የማይጠቅም ዕውቀት ብለው እሳቸው ከመካብራሩት መካከል አሁን እዚህ ላይ ይገባል ምክንያቱም አእምሮ እንደዚህ አይነት ፍላጎት ያለው ሰው ይሉና ማለት በምሳሌው ይሄ ባይሆንም ለዛ ነገር በጣም ፍቅር ያድርበትና ሁሉ ጊዜ ለዛ ሱስ ይጠመዳል ይላል ለምሳሌ ዜና ቀደም እንዳነሳው ዜናን ማንበብ በቃ መከታተል እጅግ በጣም ሱስ ይሆንበትና የቻይናውን የሩሲያውን የኢትዮጵያ ሁሉንም በቃ መከታተል ይሄ ሱስ ነው ምንድነው ለኔ የሚጠቅመኝ ለምሳሌ ዘመናችን ያለው የሶሻል ሚዲያ ፕላትፎርም ለህይወት የሚጠቅም ለምሳሌ በጣም ጠቃሚና ለህይወት ጠቃሚ የሆነ ኮንቴንት ያለውን ሶሻል ሚዲያ የሚሰራ ሰው ቪው የለውም ቅድም ያልከው የሰውን ገበና አራውቅተው የሚሰጡ መጋደልን ዝሙትን የሚያስፋፉ ሐሳቦች ደግሞ ከዛ በተቃራኒ የሚመለከተው ሰው አእምሮ ለምን እንዳዘጋጀው መጀመሪያ ያነሱት አለ አእምሮ ምን መሆን አለበት ያቺ የጠበቅናት አእምሮ በመንፈሳዊ እድገት ማደግ መቻል አለባት ምክንያቱም የተፈጠረችው በንጽህና ነውና ንጽህናዋን መጠበቅ አለበትና የነዚህ ሁሉ ሪዘርቫየር ሆና እንድትቀጥል ያደርጋሉና እንዲህ አይነት ነጥቦች በጣም ወሳኝ ናቸውና ሌላው ስለ ሌሎች ጉዳይ የማወቅ ሱስ አሁን ቀደም ያልነው አሁንም በዚህ ወቅት ሶሻል ሚዲያዎቻችንን ብናይ ስለ ሌሎች ሰዎች የማወቅ ሱስ ነው የሞላው በሶሻል ሚዲያ ላይ እና ቀደም እንዳልነው የዩቲዩብ ቪዲዮዎችንም ብናይ የተለያየ ስትሪም ላይ ያሉትን ነገሮች ብናይ የሰዎችን ገመና የሚገልጡ ናቸው ለምንድን ነው ከተባለ ዲማንድ ኤንድ ሰፕላይ የሚባል ነገር እነሱ ያንን ነገር ሰፕላይ ያደረጉ ያሉት ዲማንዱ ስላለ ነው ስለዚህ በህዝቡ ዘንድ በተመልካይ ዘንድ ያንን ለማወቅ ጉጉት ስላለ ነው እነሱም ያንን የሚያቀርቡት ማለት ነው እና ይሄ ትልቅ ፈተና ነው ትልቅ የመንፈሳዊ እድገትና የመንፈሳዊ ያእምሯችን ትልቅ መሰናክል የሚሆን ወይ የሚያቆሽሽ ጎጂ ዕውቀት ነው ማለት ነውና እነዚህ ነገሮች ይዘረዝሩልናል እኛ አባትና ከነዚህ ነገሮች ራሳችንን መጠበቅ አለብን ከነዚህ ነገሮች ራሳችንን መጠበቅ አለብን ጎጂና ጥቅም አልባ ከሆኑ ዕውቀቶች መጠበቅ ብቻ ሳይሆን ደግሞ መንፈሳዊ ዕውቀትን ደግሞ መትከል አለብን በዚህ አእምሯችን ውስጥ አሁን እንዴት ነው በአእምሯችን ውስጥ ያሉ አረሞችን ብቻ በመኮትኮት ፍሬ እናፈራ ስለዚህ ዘርን ደግሞ ማብዛት አለብን አብዝተን መዝራት አለብን አረሙን ብቻ መንቀል ብቻ ውጤታማ ያደርግ ስለዚህ ለዛ መንፈሳዊ ዕውቀቶችን ደግሞ መጨመር አለብን በአእምሯችን ውስጥ ስለዚህ ቅዱሳት መጻሕፍትን ማንበብ ቅዱሳት ትምህርቶችን መማር ስብከቶችን መስማት መዝሙራትን መስማት እነዚህን ከሚስጥራት መሳተፍ እነዚህ ሁሉ ለአእምሯችን ትልቅ መንፈሳዊ እድገት የሚሰጡን ነገሮች ናቸው ይሄ ማለት አእምሮ ጠባዩና አእምሮ መንፈሳዊ የምንለው አለ አይደል በቤተ ክርስቲያን አእምሮ ጠባይ እንግዲህ ሁላችንም የተሰጠን ነው በተፈጥሮ ያገኘነው ነገር ነው በዛ ላይ አእምሮ መንፈሳዊ እንዲጨመርልን ግን እነዚህን ጎጂና ጥቅም አልባ ዕውቀቶች አስወግደን ራሳችንን ደግሞ በመንፈሳዊ ዕውቀት ማዳበር አለብን እንደውም እዚህ ጋር የሚያነሱት አንድ ደስ የሚል ታሪክ አለ አንድ አባት በገዳም ውስጥ ከሌሎች መነኮሳት ጋር ተሰብስቦ ሲጫወት ይቆይና ሲያወራ ብዙ ነገሮች ላይ ሲያወራ ቆይቶ ወደ ባቱ ሲሄድ ባቱን በተደጋጋሚ ሲዞር ያገኙታል አንድ አባት እና ምን ያደረክ ነው ሲሉት ምንድነው የሱ መልስ ስናወራቸው የነበሩ ነገሮችን ሁሉ ወደ ባቴ ይዤ መግባት ስለማልፈልግ እነሱን ያስወገድኩ ነው ነበር ያለው
ይሄ ማለት ያ እነዛ ወሬዎች ለመንፈሳዊ ህይወቱ የሚጠቅሙት አይደለም ማለት ነው። እኛ አባትና እኛም አእምሯችንን በዚህ ልክ ነው መጠበቅ ያለብን። ስፔሻሊ አሁን በዚህኛው ዘመን ቅድም እንዳልነው በሜይንስትሪም ሚዲያው የሚተላለፉ አብዛኛው ፕሮግራሞች መዝናኛ ፕሮግራሞች ለመንፈሳዊ ህይወታችን ምንድነው ጥቅም የሚሰጡን? በሶሻል ሚዲያ ውስጥ ያሉት አብዛኞቹ ጽሁፎችም ቪዲዮዎችም ምስሎችም መንፈሳዊ ህይወታችን ላይ ምንድነው የሚያደርጉልን? ምንም ነገር የለም። እና ይሄንን አይቶ በአግባቡ መጠቀም ይሄንን ስንል መቼም በአጠቃላይ ሙሉ ሶሻል ሚዲያው እርኩስ ነው ልንል አንችልም። ግን በጣም ብዙ በዚህኛው በኩል የተጠመቁ ከመንፈሳዊ ህይወት የሚያስወጡ ብዙ እንትኖች አሉ። በዛው ልክ ግን ቃለ እግዚአብሔርን ልንሰማባቸው እንችላለን። ጥሩ ጥሩ የሃይማኖት ጽሁፎችን አንብበን ልንማርባቸው እንችላለን በእነዚህ መንገዶች እና በጣም ጥንቁቅ ልንሆን እንደሚገባ ያስረዳናል። ሌላኛው ትምህርት ስለ ፍቃድ የሚሉት ነው። በዚህኛው ምዕራፍ ላይ የሚያነሱት እንግዲህ አቡነ አትናሲዮስ ስለ ፈቃድ በፈቃዳችን ስለምንሰራቸው ኃጢአቶች እና ትምህርት ስለ ፈቃድ ሲሉ ያው በእኛ ዘንድ ሁለት ፈቃዳት አሉ። የቅዱስ ጳውሎስን ቃል ነው ሁሌ የምናነሳው። እንግዲህ የሥጋ ፈቃድ አለ፣ የነፍስ ፈቃድ አለ። እዚህ ጋር ክሊር ለማድረግ ወይም ግልጽ እንዲሆንልን የሚያስፈልገው ሰው የነፍስ ፈቃድ ለብቻው ኖሮት የሥጋ ፈቃድ ለብቻው ኖሮት አንድ ሰው ዝሙት ወይም ኃጢአትን ሲሰራ ነፍስ ሳትፈልግ አብራ እየሰራች አይደለም። በአንድ ፈቃድ ነው ነፍስም ሥጋም ጽድቁንም ኩነኔውንም የሚሰሩት። ግን የመጀመሪያው ፈቃድ የእግዚአብሔር ፈቃድ መንፈሳዊ ፈቃድ፣ ሁለተኛውን ደግሞ የሥጋ ፈቃድ። ያንን መንፈሳዊ ፈቃድ እግዚአብሔርን ደስ የሚያሰኘውን ፈቃድ ለነፍስ ሰተን እንናገራለን። ለሷ የሚስማማት ያ ስለሆነ ማለት ነው። እና ብቻ እነዚህ ሁለት ፈቃዳት በሰው ልጅ ላይ ያው በውጊያ እንደሚኖሩ ራሱ ቅዱስ ጳውሎስም የነገረን ነው። ግን እግዚአብሔር አምላክ የሰው ልጅ ነፃ ፈቃድ ሰጥቶ የፈጠረው ፍጡር ነው። እንግዲህ ባሪያው በመልኩ በአምሳሉ የፈጠረው ፍጥረት ነው ስንል የሰው ልጅን እግዚአብሔር እሱ ነፃ አምላክ እንደሆነ የሰው ልጅም ደግሞ ነፃ ፈቃድ ያለው አድርጎ ነው የፈጠረው። ስለዚህ በነፃ ፈቃድ ውስጥ አይገባበትም ማለት ነው። አያስገድደውም በምንም ነገር። እሱን እንኳን እንዲያመልክ እግዚአብሔር አምላክ የሰው ልጅ ያስገድድ። የሰው ልጅ ወዶ ፈቅዶ እንዲያመልከው የሚፈልግ አምላክ ስለሆነ ስለዚህ የሰው ፈቃዱ ወደ ክፉም መሄድ የራሱ ፈቃድ ነው፣ ወደ ጽድቁም መሄድ ደግሞ የራሱ ፈቃድ ነው። ስለዚህ የሚጠመዝዘው አካል የለም። ብዙ ጊዜ ሰዎች ኃጢአትን ከሰራን በኋላ የምናሳብበው ወደ ሰይጣን አሳስቶ ይነላል። ሰይጣን ነፃ ፈቃድን አይነካም። እና በዚህ ምዕራፍም ላይ በደንብ ሊያሳዩን የሚሞክሩት ነገር ያ ነው። ሰይጣን እንዴት ነው ነፃ ፈቃዳችንን ይነካል? አይነካም። ነፃ ፈቃዳችንን ሊነካ አይችልም። ያ ስልጣን የለውም። እንደውም ሰይጣንን የሚገልጹበት መንገድ ምንድነው? ገበያ እቃዎቹን ሊሸጥ እንደወጣ ሸቃጭ ነጋዴ ነው የሚሉት። ስለዚህ አንድ ነጋዴ እቃዎቹን ወደ ገበያ ይዞ ሲወጣ እቃዎቹን እንዲሸጡለት ያዋድዳል። ቆንጆ እንደሆኑ ጠንካራ እንደሆኑ በጣም ይቀሰቅሳል፣ ያዋድዳል እቃዎቹን። ከዛ ሰዎችን እንዲገዙት ያደርጋል። ሰዎቹ ሲገዙት በነፃ ፈቃዳቸው ነው እቃውን የሚገዙት። ሰይጣንም እንደዛ ነው፣ ፕሮፖዛል ነው የሚያቀርበው። ስለዚህ በሰዎች ዘንድ ነፃ ፈቃዳቸውን ተጠቅመው እንዲሰሩት እሱ ፕሮፖዛል ያቀርባል። የኃጢአት መልካምነቱን ያሳያል፣ ጥሩነቱን ያሳያል፣ የሚሰጠውን ደስታ ቀድሞ ፕሮፖዝ ያደርጋል ነው እንጂ ነፃ ፈቃድን አይጋፋም ሰይጣን። ይሄንን ያው በአዳምና በሔዋንም የምናየው። አዳምና ሔዋን ላይም ስንመጣ ወደ ሔዋን ሰይጣን በእባብ ተሰውሮ ሲመጣ የሔዋንን ነፃ ፈቃድ ጠምዝዞ ዕፀ በለስን እንድትበላ አላደረገም። ፕሮፖዛል ነው ያቀረበው፣ ሀሳብ ነው የሰጠው። ያ ሀሳብ ግን በእሷ ውስጥ ነፃ ፈቃዷን ተጠቅማ ሪጀክት ማድረግም ትችላለች፣ መቀበልም ትችላለች። ያ በሰውየው ፈቃድ ላይ የተመሰረተ ነው እና ይሄንን በዚህ ውስጥ ያነሳሉ። ግን በጣም የሚገርመው በነፃ ፈቃዳችን አጠቃቀም ላይ ሰይጣን ባያስገድደንም እንዴት ግን ፈተናዎችን ሊያበዛብን እንደሚችል በደረጃ አድርጎ አስቀምጠዋል። ይሄ በመንፈሳዊ አገልግሎት ውስጥ ላለ ሰው በተለይ በጣም ጠቃሚ ይመስለኛል። እና የመጀመሪያው የሚሉት ምንድነው? ያው ፈቃደ ስጋችንን ለፈቃደ ነፍሳችን ማስገዛት ነው መንፈሳዊነት ማለት። እሱን እሺ ብለን ፈቃደ ስጋችንን ለፈቃደ ነፍሳችን አስገዝተን ወደ መንፈሳዊ ነገር ብንሄድ የሰይጣንን የመጀመሪያውን ወጥመድ አለፍን ማለት ነው። ምክንያቱም እሱ የመጀመሪያው ወጥመዱ ፈቃደ ስጋችንን ለፈቃደ ነፍሳችን ማስገዛት እንዳንችል ማድረግ ነው። እንደውም አብነት አድርጎ የሚጠቅሱት እዚህ ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስ በመዋዕለ ሥጋዌው ሲያስተምር አንዱ ዲያብሎስ ካሳየው
ዓለምን ወርቅ አድርጎ እያሳየ አሁን ክርስቶስ ለኛ አብነት ሲያደርግ እንጂ ይህ ሁሉ ሲመጣ ላዋቂ ሆኖ አይደለም ወይ ደግሞ ከጽድቁ የተነሳ በሰውነት ውስጥ የቱን ያህል መታመን እንዲቻል በሚቀርቡት ፈተናዎች ምክንያቱም ቅዱስ አባታችን ሲያስተምሩ በዚህ መጽሐፍ ላይ ዲያብሎስ በስጋችን ተሰናክለን ነፍሳችን እንድናጣ የሚያደርገው ስሎ ማሳየት ነው ያልሆነውን በውሸት ስሎ ማሳየት ይሄ ትልቁ ጥበቡ ነው ይላሉ ስለዚህ አንዱ ክርስቶስን ያመጣሉ ወድቀ ብትሰግድልኝ ይሄን እሰጥሃለሁ ይለዋል እንግዲህ ክርስቶስ ብናድርጎ እንደ ጤስም ማምኖ ማጥፋት ይችላል ነገር ግን ልክ ዳዊትም እንደሚናገረው በሰውም በእግዚአብሔርም ፊት የታመነ ፍጹም ጻድቅ የሆነው ያ የመጀመሪያው ያልታመነው አዳምን ተክቶ ስለሆነ ፍጹም አምላክ የሆነው ደግሞ ሰውነት የትድረስ መታመን እንዳለባትና በየትኛው ተጋድሎ ውስጥ እንደነዚህ አይነት የሚመጡ የስጋ ጦሮችን እንዴት ድል መንሳት እንዲቻል ክርስቶስ ያንን ያደረገበት ዋቢ ልናደርግ እንደሚገባ ነው በነገራችን ላይ ተመልካቾቻችን ሁላችንም በመንኖርበት ህይወት ውስጥ እንዴት ነው በክርስትናችን ውስጥ እንዴት እንኖር ብለን ግራ የተጋባ ነው በምን አይነት መልኩ ነው መንፈሳዊ ህይወቴ ማደግ አለበት ብለን ግራ የምንጋባው እንደነዚህ አይነት መጽሐፎች እነዚህ አይነት መንገዶችን የሚያስገነዝቡንና በምን አይነት መንገድ ክርስትናችን ከክርስቶስ ጋር ትእዛዙን እየፈጸምን አብረን ለመኖር የምንናፍቅበትን ዘላዓለማዊ ህይወታችን የተቃና እንዲሆን ከሚጠቁሙ መጽሐፍቶች መካከልና መንፈሳዊ ልምምዶች መካከል ነው እየቀረበ የሚገኘውና ብዙ ታተርፋላችሁ ከኛ ጋር ሆኑና እንግዲህ በቀሩት ነጥቦች ላይ እንድትመለሳቸው መቼም ሁሉንም ብንዘረዝራቸው አያልቅ ምክንያቱም 9 ምዕራፍ ስንል ምዕራፎቹ ባንቀጽ በ3 በ4 ወረቀቶች የሚያልቋል ነገር ግን በብዙ የሚመነዘሩ ሐሳቦች ይዘዋል እያንዳንዳቸው ደግሞ በእያንዳንዱ ምዕራፍ ውስጥ ያሉት ንዑስ ርዕሶች ደግሞ በራሳቸው እንደ ዳንቴል እየተለተልን ብዙ በህይወታችን ውስጥ ሊያጠምዱን ያሉትን ነገሮች ራሳችንን እያጠርን ነፍሳችንን እንድናድን የሚጠቅመን መጽሐፍ ነውና እስቲ ሌሎቹስ ላይ ያሉት ጉዳዮች ብጨምርባቸው